ወደ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው የእነዚህ ውሸት አያልቅምና እና በመጀመሪያ ደረጃ ባለፈው ጊዜ እኔ ብያችሁ ነበረ ማለት ነው። ምን ብዬ ነበረ? እኔ የሆነ መረጃ እስከመያዝ ነው ጸጥ ምለው ማለት ነው። አብርሽ አሁን አይዲያው ይቀይረዋል፣ ድራማውን ይቀይረዋል። ምክንያቱም ሩታ ከሰው ጋር ሆና ሰውን ሲቀበላት አይወድም፣ ስትረገዝ፣ ስትሰደብ የበታችነት ሲሰማት እንጂ በሰው ዘንድ እንድትወደድ አይፈልግም ብያችሁ ነበረ። ቪዲዮ በደንብ የምታዳምጡት ካላችሁ እሱንም በምን የመጣ ነው ያልኳችሁ ከዚህ በፊት ሩታ ከይሳቅ ጋር ስትመጣ በደንብ አድርጎ ሰው ሲቀበላቸው አይዲያ 2 ቀን ቪዲዮ ሳሰራ ደግሞ ቆመ ማለት ነው። አሁንም ደግሞ የተደገመው ያን ነው። ትዝ ይላችኋል። ደስታ ለመኪና የስታት ጊዜ ቫይረል ወጥታ ነበር። በጣም ነበረ የደስታ ሰብስክራይብ ራሱ ከ23 እስከ ስንት ነበረ የወጣው ማለት ነው። በዛ ላይ ቲክቶክ ላይ እነ ሸዊት ምናምን በጣም ነው የሚያምሩት፣ በጣም ደስ ይላል ብለው የሩታ እህቶች እንጃ አላውቅም፣ የውሽሚት ፈቶ አይታይም ነበረ። የደስታና የሩታ ፈቶ ነበረ ሚዲያ ላይ ቦር እኛ ራሱ ቪዲዮ ስንሰራ ቫይራል የወጣው የሩታና የደስታ ፈቶ ነበረ ማለት ነው። እና ለዛ ደግሞ አይዲያው አዞሮ አሁን አብርሽ እውነቴ ነው የምላችሁ፣ ግን የሴት ልጅ ግፍ አይፈራም ትንሽ እንኳን። አሁን እኔ እሱ ማን እንደፈጠረው አላውቅም። እና አዙሮ ጠምጥሞ ደግሞ ሩታ ይቅርታ እንደምጠይቅ አደረገ። ከዛም በኋላ ደግሞ ደስታን ከህይወቷን እንድታወጣና እነ ሜሪን ከህይወታቸው እንደምታወጣ አረገ። ትዝ ካላችሁ ውሽሚት ራሱ የዛን ቀን ምን አለቻት? በዙሪያሽ ያሉ ሰዎች ከአንቺ ጋር አስወጪ ብላ ስትነግራት ነበረ። እሷ መልካም ሆና ሩታን እየመከረች ነበረ። ሞር ይኸውላችሁ እነሱ ምንም ነገር በመካከላቸው እንደሌለ ሄርሜላና አብርሽ የሚሰሩት ውሸትና የሚሰሩት ዝሙት በዚህ መለየት ታውቃላችሁ። አሁን ትናንትና ሁላቸውም አብረው ነበሩ። አብረው ነው እየተመካከሩ የሚሰሩት እንጂ ቪዲዮ ለማንም ማንም እንደዚህ አይነት በወረደ አክል። እውነቴ ነው የምላችሁ የሰው ልጅ እኮ እንዴ ምንም ነገር ቢሆን ምንም ቢጣሉ በዚህን አክል ተጣልተው ባልና ሚስት ተፋተው እሷ ባልዋን ነጥቃ ወስዳ በዚህን አክል መቀራረብ እንኳን እውነቴ ነው የምላችሁ ይሄ እኮ የሚያስገዳድል ነገር እኮ ነው የሰሩት አብርሽና ሄርሜላ ማለት ነው። እና የሁላችሁ ቦታውን በደንብ ተመልከቱት። ከምሬ ነው የምላችሁ። እኔ እንደውም ዝም ብዬ ነው ሳምብሉ ነው ቆርጬ ያመጣሁት። የደስታ ቤት ቪዲዮ እና የአቤላ ቤት ቪዲዮ ሂዳችሁ በደንብ ቢዩት። ወንበሩ ቦታው አንድ ቦታ ማለት ነው። እንዴት ቆይ በድንገት ልትሉ ትችላላችሁ። አንዳንድ ሰዎች እኮ አሁንም አላህን ማትፈሩ ሰዎች አላችሁ። ሄርሜላና አብርሽ የሚሰሩት ነገር ትክክል ነው የምትሉት ትኖራላችሁ። እንዴት በድንገት ሊሆን ቻለ? እንዴት የኔ ጥያቄ ማለት ነው። ሊሆንም አይችልም። ነገር ግን አብርሽ የሚፈልገው ሚዲያ ላይ ዝሙት ነው የምታስተላልፈው፣ ለምን ልጅህን አታይም፣ ለምን ሚስትህን ትተህ ስለሚባል ስለሚሰደብ ስለሚወቀስ እሱ የሚያደርገው ማንም ሰው እንዲያነሳው አይፈልግም፣ ሊሰድበው አይፈልግም። ለዛ በመሸሸት ነው እንጂ የውሸት ቀለበት አድርጌ ያለው የሚለው እንጂ በጭራሽ ቀለበት አላረገም። ቀለበት ሞር እንኳን ቢደረግ የሰው ልጅ አንዴ ተሳስሞ ይበቃዋል። እነሱ እንደዚህ በተለይ ውሽሚት አብርሽን እንዴት አርጋ እንደምትልጠው እንዴት አርጋ እንዴት እንደምትስመው ገባችኋ? ሲቀጥል ደግሞ ሚስቱ የገዛ ሚስቱ አልጋ ላይ አብረው አንሶ ላይ የተጋፈፉ ሚስቱ በዚህ ናክል ውሸታምና ዝቅ ከፍ እንድትል የሚያረግ ወንድ ኬት አይታችሁ? በዚህ ናክል የቡታጀራ ዩቱበሮች በተለይ አብርሽማ ብሶበታል። ከምሬ ነው የምላችሁ። አሁን ትላንትና ያቺ ባለትዳር ናት፣ ልጅ አላት እና ትፍታም አትፍታም እኛ የሚያገባን ነገር የለም። ነገር ግን አቤላና ማርቲን አገናኛቸው። የት ሂደው ነበር? የት ሂደው ነው የተለያዩት? አንድ ቢልዲንግ እኮ ነው የሚኖሩት። ውድ ቤተሰቦቼ አንድ ላይ ነው። እኔ እንጃ ሰሞኑ ለ2 ቀን ነው ለ3 ቀን ቡታጀራ ሂደው ነበረ። የሆነ ሰርግ ነበራቸው። እንደውም ሰርጉ ዊና ለቆታል ማለት ነው። ዊና ቲክቶክ ላይ ለቆታ አይቻለሁ። በማን ቤት ይሆን አላውቅም። አብርሽ እንግዲህ በእኛ እየሸሸ የተለያዩ ነገሮች ሲያቀርብን ነው የከረመው። አሁን ግን በቃ አንድ ሰው ሲከበር ነው የሚከበረው። ምክንያቱም እንደዚህ አይነት ነገር ከዚህ በፊት ፈልፍለን ያለንበት ቦታ አናወጣም ነበር። ነገር ግን እሱ የሚያስተምረው እሱ የሚዋሸው ውሸት ከልክ በላይ ሆነዋል። በተለይ ደግሞ ቡታጀራ፣ ሲቀጥል ደግሞ በአብርሽ ጎን ያሉ ሰዎች በቃ በአብርሽ ቡድን ያሉ ሰዎች በጣም ወርደዋል፣ በጣም ዘግጠዋል። በቃ ከውሸት መቼም አይርቁም። የፈለገ ብር ይሁን የፈለገ ዶላር ይሁን አንድ ሴት ተወዳለች ተደንቃለች ተብሎ በዚህ ልክ በአንድ ሴት በእሷ ነው የሚራመዱት ሁላቸውም። እሱም ሩታ ናት ማለት ነው። ሩታ በምትጫወት ሚና እኔ እንጃ ሁላቸውም እየመጡ አፋቸው እየከፈቱ እነሱ በሰሩት ቪዲዮ ሩታ የሚወርድባት ውርድና ትላንትና ራሱ ደስታ ቤት ገብታችሁ እዩት።
እሷ እንደዚህ ናት፣ እሷ ስስት ናት፣ እሷ እባብ ናት፣ እሷ እንደዚህ ናት፣ የሌለት ማንነት የሌላት እውነቴ ነው የምላችሁ። ሩታን ማለት ለአንድ ደቂቃ ብታያት፣ ለአንድ ደቂቃ ከሩታ ጋር ብትገናኙ ምን አይነት ሴት እንደሆነች ታውቁና ትገምቱ ነበረ። ነገር ግን ይሄን ሁሉ ምንድን ነው የባሏ ስንፍና ነው። አብርሽ ባይዋሽ ኖሮ አሁን እንደውም እኮ አብርሽ በጣም ሰው ጠርቶታል። ከእኛ አይደለም ትልልቅ ቲክታከሮች ወጥተው ስለሱ እያወሩ ስለሱ እየተናገሩ ብዙ ነገር ሚዲያ ላይ እየሳቁበት መልኩ እንኳን እስከማይቀር አፉን እስከማይቀር ድረስ ለምን አልተከበረም? መከበር በከንፈር እንደሚባል ነገር ማለት ነው። ሞርኛ የምናደንቀው የምንወደው የዛሬ አመት ትዝ ይላችኋል። ሚዲያ ላይ አንድ እግሯ ቆመው አብርሽ አብርሽ ሲሉ እኛ ተዋክተን ስንት ዋጋ የከፈሉለት እህቶቹ እነሱን አልፈልግም አዲስ ኦዲየንስ ነው ማፍራት የምፈልገው ብሎ አያችሁ፣ ሰው እንዴት እንደሚከዳ ማለት ነው። እስከ ከዳን ድረስ እኛም ያለ ነገር አብዛኞቻችሁ እንደዚህ ስናመጣ ለምንድን ነው የምታወጡት? እየነገዳችሁበት እየሰራችሁበት ብር ካፊንጫ ይውጣ። እኔ በበኩሌ አልሰራም። ዩቲዩብ ዝግት ይበል፣ ግን ዝሙትን እንዳያስተምረኝ፣ ውሸትን እንዳያስተምረኝ፣ ጥሩ ነገር መልካም የሆነ ነገር ይምጣ። እኔ ምንም ነገር ዩቱብ ሳልሰራ ለምን ዓመተ ምህረት አልቆይም? በዩቱብ አይደለም የተፈጠርኩት። ገባችሁ አይደል? እኔ ሌላኛው ዩቱበር አይደለሁም። አብርሽም ዝቅ ሊል አልፈልግም። ሄርሜላም ሴት ልጅ ናት፣ ትከበር። እነሱም ደግሞ እንዳይዋሹ፣ የሀገርን ስም እንዳያስጠፉ። በቃ ምንድን ናቸው እነዚህ የት ሀገር ልጆች ናቸው እንዲባል ነው ማልፈልገው እኔ እንጂ እንደ ማንኛውም ቢሆን ደባብቄ ሸፋፍኜ መፈመስና ማደግ እፈልጋለሁ። አብዛኞች እውነት ስንናገር ለምንድን ነው እውነት የምትናገሩት? አሁንም ቢሆን ሩታ ምንም ጥፋት የለባትም፣ ምንም ነገር አላረገችም። የባሏ ሁኔታ ነው እንደዚህ የሚያረጋት። ሴት ልጅ ሆናችሁ እንኳን ለትዳራችሁ አይደለም እንደዚህ ሰውን ግደሉ ብትባል ትገድላላችሁ። ምክንያቱም ትዳር ነዋ፣ ህይወት ነዋ። ሩታ ደግሞ በምን አይነት መንገድ ወደ አብርሽ እንደተጠጋች ታውቃላችሁ። ከቤተሰብ ርቃ ከተለያየ ከብዙ ነገር ርቃ ነው ወደ አብርሽ ጋር የተጠጋችው። አብርሽና አብርሽ ብላ ግን ማስከበር የሚችለው ውሸት አታውሪ፣ ይቅርብሽ፣ መጥፎ ነገር አትስሪ፣ ለኔም ላንቺም ለነገ ለልጃችንም አይበጅም ብሎ መመለስ የሚችለው አብርሽና አብርሽ ብቻ ነበረ። እሱ ግን እሷንም እያስዋሸ እሷንም መጥፎ ነገር እንድትሰራ እያደረገ እሱንም ደግሞ በዝሙት እየወደቀ ማለት ነው። የአብርሽን መጨረሻ ካልተመለሰ እውነቴ ነው ብላችሁ ቤተሰብ ቁጭ ብላችሁ ለማየት ያብቃችሁ። የአብርሽ መጨረሻ ምን እንደሆነ ማለት ነው፣ ምን እንደሚፈጠር ማለት ነው። የወደደ ዛሬ ሁሉም አይኖርም። ትላንትና ማንም አልነበረም ከአብርሽ ጎን ለዚህ ደረጃ ሁላቸው ፈምሰው አብርሽ ትልቅ ደረጃ ሲደርስ ነው የተጠጉት። ነገ ደግሞ አንድ ነገር ቢሆን አንድ በሽታ ቢወጥቅበት ወይም ሞር ይሄ ዩቱብ ይሄ ታዋቂነት ወደ ታች ወርዶ በአዲስ ቢጀምር ማንም ዞር ብሎ እንደማያይ እወቁ። እኛ ራሳችን እንደማንፈታፈትበት እወቁ። የእሱን ቪዲዮ አምጥተን የእሱ ፎቶን አምጥተን መለጠፍ ራሱ እንደማንችል ማወቅ አለባችሁ። የእነሱ ውሸት በዚህ ናክል ነው። እናንተ ግን እነሱ እየተከተላችሁ እውነት እየመሰላችሁ ሩታን እየዘቀዘቃችሁ እናታቸው እየዘቀዘቃችሁ፣ በተለይ የሄርሜላ ደጋፊዎች ብዙዋችሁ አላችሁ። አንድ ፍየላለች ደግሞ የሩታን እናት እንዴት እንደምታረጋት እናታችሁን እስከምትከዱ ድረስ ደርሳችኋል። በእነዚህ ማለት ነው። እኛ አሁንም ቢሆን ነገም ቢሆን ዝሙትን አንደግፍም። ዝሙትን ደግፎ የምትል